ቄሱ ሲቀድስ ላይቭ ቀጥታ እያስተላለፈ የሚጨነቀው ከእግዚአብሔር ጋር ለመገናኘት አይደለም። ገባ ገባ ያሉትን ደንበኞቹን መናፍስት የሆኑ ጓደኞቹን የማይጨበጡትን የማያውቃቸውን እነሱን ለማስደሰት ሲሞክር ነው የምናየው። የምንቀድሰው የምናስቀድሰው ለካሜራ እየሆነ ነው። ትላንትና ድምፅ ማጉያ ድምፅን ማሰሚያ ሆኖ ጸሎትን፣ ጽሞናን፣ ፈሪሃ እግዚአብሔርን መንበረ ጸባዖት ተገኝቶ ማምለክን እንደነጠቀን ዛሬ ደግሞ የደቀናቸው ካሜራዎች አምልኳችንን እየተጋፉት ነው ያሉት። እንደውም ካነሳ ነው እንጨምር። በገዳም የተቀመጡትን ዓለምን ጠልተው በጸሎት የተወሰኑትን እነሱ ጋር ሄደው እነሱን ለዓለም የሚያስተላልፉ አሉ። የመነነውን አላስመንን ብለናል። የካሜራ ጥማታችን የመነነውን ተደብቆ የሚኖረውን ለዓለም እያጋለጥ ነው ያለነው። ተረብሸን የመረበሽ ፕሮግራም ውስጥ ነው የገባ ነው። ስለዚህ አምልኮታችን ለፎቶ ነው። ቅያሪ ፎቶ ሊያገኝ ነው ገዳም የሚዞረው። ቅያሪ ፎቶ ሊያገኝ ነው እጆቹን ዘርግቶ የሚጸልየው። አዎ ይሄ ትውልድ በአምልኮት ስም ተውኔት እየሰራ ነው ያለው። ለዚህ ነው ይጸለያል፣ ምህረት አልመጣም። ይቀደሳል፣ መስዋዕታችን ግዳጅ አልፈጸመም። ሌሊቱን በሙሉ በቁመት እናድራለን። በጣም አስፈላጊና መልካም ነገር ነው። የከለለልን ነገር ያመጣልን ጸጋ እንዳለ እናምናለን። ነገር ግን የሀገርን ትንሣኤ አላሳየንም። ለምን ስንል አምልኮታችን አፍአዊ እንጂ ልባዊ አይደለም። እንኳን የልብ አውቃውን ልብና ኩላሊት የሚመረምረውን እግዚአብሔርን ይቅርና ሰዎች በውሸት ሲያወሩን፣ ሲሸነግሉን፣ ሲቀባቡን ያመናል። እውነተኛ ሰዎች እንኳ የውሸት ግንኙነትን ይጸየፋሉ። እግዚአብሔር እውነትን ይወዳል።